አሁንስ ማረጋገጫ አገኘሽ? ለምን እንደሆነ አላውቅም፣ ግን ሳይ ሳሳላለሁ። ስተኛ ትናፍቀኛለህ። ያው አሁንም አጠገብ የሆነ ትናፍቀኛለህ። ፍቅር እኮ እንደዚህ ነው። ለዛ ነው ፍቅር አያልቅም፣ ፍቅር በቃኝም አይባልም። አዎ ፍቅር ማለት የማይጠገብ የህይወት ማጣፈጫ ነው። በተለይ ደግሞ እንዳንቺ አይነት ጥሩ አፍቃሪ ሲገኝ ከመታደልም በላይ ነው። ሞዛዛ ነገር እኮ ነህ። ምነው ፍቅር? ምንም፣ ግን ካሁን በኋላ ምንም ቢፈጠር ላጣ አልፈልግም። ምንድን ነው የምትይው? በዚህ ሰዓት ስለመለየት አይደለም ማውራት፣ ማሰብ ራሱ አልፈልግም። እኔም እኮ ፈልጌው አይደለም፣ ግን በቃ በሀዘንህም በደስታ ሁሌም ከጎን መሆን ነው የምፈልገው። ቃሌን እኮ ሰጥቼሻለሁ። ምንም ነገር ቢፈጠር አንቺን አልለይሽም። በጣም ነው እሺ የምወድህ። አንቺ ፍቅረኛሽን እወድሃለሁ ሳይሆን አፈቅርሃለሁ ነው የሚባለው። እሺ እኔ ሸበላ አፈቅርሃለሁ። ውይ ቅልጥ አልኩልሽ። ድገሚ። አፈቅርሃለሁ። እንዴ ብቻ የኔ ሞዛዛ አፈቅርሃለሁ። የኔ ዓለም፣ የኔ ስስት፣ የኔ ሁሉ ነገር በጣም ነው የማፈቅርሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ከብዙ ቆይታ በኋላ መጥቻለሁኝ። እንግዲህ እኔ የመጣሁትም ከብዙ ቆይታ 2 ወር 1 ወር ከምናምን ይሆነኛል መሰለኝ። 1 ወር 2 ወር አይደለም፣ 1 ወር ከግማሽ ግን ይሆነኛል ጠፍቻለሁ። እና እንዴት ናችሁ? እንዴት ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ላይክ ሰብስክራይብ በማድረግ ጀምሩ የኔ ውድ ቤተሰቦች። እንግዲህ መብሩክ በሉኝ ማለት ነው። አሁን ሞኔታይዝ ሆኛለሁ በዚህ ቻናል። እንግዲህ መጨረሻ ይመር ነው፣ መጀመሪያው ሳይሆን መጨረሻው ይመር ነው የምለው እኔ። ለሁሉም ነገር መጨረሻው ሲያምር ነው። እና ውድ የተዋህዶ ልጆች፣ ኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ እያልኩኝ ማለት ነው። እና ላይክ ሰብስክራይብ አድርጉ። እንግዲህ ኪራና ጽናት ፍቅራችሁን ሲቀጫጩ ማለት ነው። የኪራ አባት ደርሶባቸዋል። ግን በዛ መካከል የምትይዘው የምትጨብጠው ነው ያጣችሁ። በሀዘንክም በደስታህም አልለይህም፣ አብሬህ ነን፣ አብረን ነው ያለ ነው፣ ምንጊዜም መቼም አንለያይም እያለች የኪራ አባት ድንገት በመምጣቱ ወይኔ ሰው እንደዚህ ነው እንደሚደነግጠው። ሰው ቁጭ ብድግ ነው ያረጋት ጽናት። ግን ጽናት ለሰው ያው አስተማሪ ነው። ለሰው እንዴት ለሚወድ ሰው እንዴት መኖር እንዳለብን የሚያስተምር ነው። ምክንያቱም አሁን እሷ በጣም እየወደደችው ለሌላ አሳልፈው ልሰጥ ነበረ። ለሌላ ማለት ይህ ማለት ሰውን ከመውደዷ የተነሳ ነው። ግን አልሆነም። ነገሮች ሁሉ አይሆን ሲሉ እንዴ እሱማ የሆነ መጥፎ ላይ ከሚወርቅ በቃ እኔ ተቋቁሜ ማለፍ አለብኝ ብላ እንግዲህ ወስናለች። ውሳኔው መጨረሻው ምን እንደሆነ ባይታወቅም ማለት ነው። መጨረሻው ይመር። ዛሬ መምጣት አልፈለኩም፣ ግን ሞኒ ከሆንኩ በኋላ አንድን ቪዲዮ ለቅቄበት አላውቅም እና ለዛ ነው ዛሬ የመጣሁት። ብዙም መምጣትም አልፈለኩም እና ግን ማለት ነው ኪራ እና ጽናት አንድ ላይ ቢሆኑ የኔ ምኞት ነው ማለት ነው። ግን ምን አለ ውዶቼ ማለት ነው እንደዚህ አሁን ፊልም ላይ እንደምናየው ማለት ነው እውነተኛ ፍቅርም እንደዚህ ይሆናል ግን ትላላችሁ? ግን ይሆናል አለ እኮ አንዳንድ ከ100% 10% አለ፣ ከ100% 10% አለ እውነተኛ ፍቅር እንደዚህ እንደ ፊልሙ። ግን እንደ ፊልሙ እንደዚህ የተላላሰ ፍቅር አለ? ግን ኧረ እኔ አይቻላቅም። ግን አለ? እስኪ እናንተ አለ ካላችሁ ኮሜንት ላይ። እኔ ከ110% አለ ብዬ ነው የማምነው። ከ110 ማለት ነው ይኖራል ብዬ ነው የማስበው። ግን አሁን ላይ ድሮ በእናቶቻችን በአያቶቻችን ዘመን ግን 100% ነበረ። 100% በጣም ይዋደዳሉ፣ በጣም ከሚገባው በላይ ማለት ነው። እኔ ለምን ብታዩ ለምን እንደሆነ ታውቃላችሁ? እኔ ለምሳሌ አሁን አያቶቼ ልክ በቃ
የፍቅር ይሄ ፊልሙን የምናየው የጽናትና የኪራ ዝም ብሎን የምሬን ነው የምላችሁ። እኔ አያቶቼ በጣም ነው የሚዋደዱት ኢቨን እስከ ሞት ድረስ ማለት ነው። ምን አለ መሰለኝ ይህን ሊያስወራኝ የቻለው እውነተኛ ፍቅር የለም በማለት ነው። ግን እኔ እውነተኛ ፍቅር አንድ ቀን ተጣልተው አያውቁም። ምን ተባብለው አያውቁም። ይጣላሉ፣ ግን እንደዚህ መነጋገር አለ እኮ መነጋገር። እንኳን ሰውና ሰው ብረትና ብረትም ይጋጫል። ግን አንድ ቀን አያቴ ተቤት ኮብልላ ሄዳ አይቻት አላውቅም። አንዲት ቀን በቃ ከልጅነት እስከ እውቀት ማለት ነው ወደ እግዚአብሔር እስከሚሄዱ ድረስ አንድ ቀን ማለት ነው። ኢቭን ብዙም የሚዋደድ ሰው ብዙም አንድ ላይ ነው ወደ እግዚአብሔር ራሱ ሲሄዱ። አሁንም የእግዚአብሔርን አንድ ላይ የሆነ በተከታታይ ወይ በአመታት የተከታታይ ወይ ደግሞ የሆነ ልዩነት አለው እንደዛ ነው። እና እስከ ቀራኒው ድረስ ነው ፍቅራችን የሚባለው። የኔ በአያቶች አይቻለሁ። ወይ የአያቶችን ፍቅርማ እንደሱ ባገኝ ወይኔ አምላኬ ይላለሁ። እና በጣም ደስ ይላል። እንደዚህ አይነት ፍቅር ቢኖር እግዚአብሔር ለኛ ፍቅር አሳይቶናል። እና አሁን ላይ ፍቅር የለም፣ ፍቅር ጠፍቷል። አገራችን ኢትዮጵያ ሰላም ያደርግልን። ዞሮ ዞሮ መግቢያችንን ማለት ነው እግዚአብሔር አምላክ የቀራንዮ ንጉስ፣ እሱ የሚሳነው ነገር የለም። ሀገራችን ላይ የምናየው የምንሰማው በበዓል ምድር አሁን ትላንትና እንትን ይላሉ ብሎ ብዙ ሰው ነው የሞተውና እግዚአብሔር ሀገራችንን ይሰባት ነው የምለው ውዶችዬ። እና እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። እና በሀገራችን ደግሞ ወይኔ ጉዴ በሀገራችን ደግሞ የምናከብረው ያድርግልን ፈጣሪ ወደ እግዚአብሔር ነው የምለው። እና ሁላችሁም ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እወዳችኋለሁ። ባይ ባይ። መልካም ጊዜ፣ መልካም በዓል ይሁንላችሁ።